የሚያኖረኝ አሁንም እያኖረኝ ያለው እሱ ነው። ያሳደገኝ ማለታችንም ካደክ በኋላ ነው የቀየርከው አይደል? አይ እኔ ያሳደገኝ ጌታ ነው። አይ ያሳደገኝ ማለታችንም ቀየርከው። ያሳደገኝ ጌታ ነው። ተመስገን። ከ40 ቀን በኋላ ማተባጥራ አንተ ያሳደገኝ ትላለህ እንዴ? እኔ ከ40 ቀን በኋላ አይደለም ከወገብ ካባቱ እኔ ነው ቆይ እኔ ከ40 ቀን በኋላ አይደለም ሁሉ አዳምጣተ ዝም ብለህ ምንጭ የሌለው ነገር አንተ ምን ሆነሃል? ምንጭ የለህም እኮ ምንጭ የለውም። ቆይ አንድ ጊዜ ቆይ ከ40 ቀን በኋላ አይደለም እኔ ክሬ ያሰርኩት እኔ እንደዛ አላሰርኩም። አለማወቅ ይገርማል። አብዛኛው አይደለም እኔ ሳስር ገብቶኝ ነው አይ የገባህ ነገር ካለ ምንጭ የለውም ማለት ነው። ምን ነው የሚያንጫጫ? አዎ የጌታ ልጅ ነኝ። ምን ያሳበደ የሆነ ነገር ላይ የጀመረ ጌታ ለጴንጤ ማን ነው የሰጠው? ማን ነው ጌታ? ምን ነው አበዳችሁ? ሲጀምር ልጅ ለእናቷ ምጥ አስተማረች አሉ። ለኦርቶዶክስ ኢየሱስን ልታስተምር ነው? ከፈለክ ራስህ እኔ ዲያብሎስ ልጅ ነኝ ማለት ትችላለህ። ሳይገባቸው ያሰሩት ናቸው ክሩን። ዝም በል አይደለም። ምን አናደደ? እኔ የጌታ ልጅ በመሆኔ ምን አበሳጨ? ነኝ ግጥም ያልከው የጌታ ልጅ ነኝ። አንተ ከፈለክ የዲያብሎስ ልጅ ነኝም በል። ምን አናደደ? ኢየሱስ ላንተ ዝም በል በእናትህ። ኢየሱስ ላንተ አዳም ነኝ እኔ ነኝ ያልክ ስላልሆንክ ነው። ነኝ እኔ አዳም አንተ ያው የዲያብሎስ ልጅ ነህ፣ እኔ ደግሞ የጌታ ልጅ ነኝ። በቃ አለቀ። ስለዚህ የጌታ ልጅ በመሆን አዳም መክሰስ በቃ አይደለም። አንተ የዲያብሎስ ልጅ ነህ፣ እኔ የጌታ ልጅ ነኝ። ገብቶኝ ተረድቼው ነው አባቴ ያልኩት። አንተ ደግሞ ገብቶ ተረድተህ ደግሞ ሰይጣንን አባቴ ማለት ትችላለህ። ስለዚህ አንተ ጋር ያለው መንፈስ እኔን የማየት ስልጣን የለውም። ከሆነ ነገር የጀመረ ነገር ሁሉ ምንጭ የለውም ነው የምልህ። ምንጭ ኢየሱስ ነው። እኔ ከምንጩ ነው የተጠጋሁት። እምጠጣው ከዛ ከዓለት ምንጭ። ምንድነው ስለምን ቀን ነው የምታወራው? 40 ቀንም ቢሆን ችግር የለው። መጽሐፍ ቅዱስ ሲናገር አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን ነው የሚለው። 40 ቀን ብዙ ነው ማለት ነው። የመጽሐፍ ቅዱስ ቁጥርን ስለማታውቅ ዝም ብለህ ብቻ መጽሐፍ ቅዱስ ተሸካሚ ስለሆንክ መጽሐፍ ቅዱስ ተጠቃሚ ስላልሆንክ ትክክለኛ መጽሐፍ ቅዱስ ቆይ ልንገርህ፣ ትክክለኛ መጽሐፍ ቅዱስ አንባቢ ሰው መጽሐፍ ቅዱስ ሲናገር አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን ይላል። 40 ቀን በጣም ብዙ ነው ማለት ነው በእግዚአብሔር ቀን አቆጣጠር። ስለዚህ መንፈሳዊ በእግዚአብሔር ቀን አቆጣጠር 40 ቀን ወይም የ40 ቀን ሕፃን መሆን በጣም ትልቅነት ነው ማለት ነው። ስለዚህ በትክክል ተረዳ። አትሸከም ሰውዬ። ይኸውልህ ጴንጤ ሲጀምር ጴንጤ ሲጀምር መጽሐፍ ቅዱስን ለቅዠት አዳምጥ ሶፊያ አንተም ጭምር አዳምጥ ተነግረ ጴንጤ እዛ ጋር ዝም ብለህ አዳምጥ። ጴንጤ መጽሐፍ ቅዱስ ለቅዠት ትራስጌ ላይ አድርገህ ትተኛበታለህ እንጂ አታነበውም። አንብብ መጽሐፍ ቅዱስ ሲጀምር። ምክንያቱም የምታምነው እምነት ከሳሽ መንፈስ ዝም ብለህ አዳምጥ። ዝም ብለህ አዳምጥ። የምሬን ነው የምልህ። ለቅዠት ትራስጌ ላይ አትተኛ። ክፈተው። መጽሐፉን ያስተውሉ ዘንድ አእምሮአቸውን ከፈተላቸው ነው የሚለው የእግዚአብሔር ቃል። እንድታስተውል አእምሮን ተጠቀምበት ነው። ማን ነው የጻፈው መጽሐፉ? ስማ፣ ዝም ብለህ አትቃዥበት። እኔ ጴንጤ ግን እንደዚህ ነው ማለት ነው። በቃ ልጁ ጴንጤ አይደለም እኮ ጴንጤ ነው። ዝም በል ፓስተር። አንተ ራስህ ጴንጤ ነኝ ትላለህ። እንኳን እሱ አለ። ዝም በል ፓስተር። አንተ ጴንጤ አላዋቂ ነህ ፓስተር። እስኪ 5 ሶላዎችን ንገረኝ። አታውቀውም እንደ ጴንጤ አታውቀውም ፓስተር። አንተ ሃይማኖትን አታውቅም። ዝም በል አንተ ራስህ አታውቅም። ዝም ብለህ ነው ስምህን የጻፍከው። አታውቅም ፓስተር። አንተም አታውቅም ፓስተር። እስኪ አንተ 5 ሶላዎችን ትቀበላለህ ፓስተር? ትቀበላለህ? እስቲ አስተምረኝ። ታውቀዋለህ 5 ሶላ ፓስተር? በግምት አታውራ። አታውቅማ። ስለማውቅ እኮ ነው። ዝም ብለህ ነው ፓስተር ላይ ጻፍከው። የተለያየ ሃይማኖት አለው። ዝም በል አንተም ዝም በል ፓስተር ዝም በል። ጠንቋይ መሆኑን በምን ታውቃለህ? አዎ አንተ ደግሞ የጠንቋይ ልጅ ነህ። ታውቃለህ? አንተ 5 ሶላዎችን ታውቃለህ?
እስኪ አምስቱ ሶላ አስረዳኝ፣ ንገረኝ ምን እንደሆነ። ይኸው ሚውት ላድርግ። በቃ ሌሎቻችሁ ሚውት አድርጉ። ከፓስተር ጋር ላወራ ነው። ከፓስተር ጋር ላወራ። ሌሎቻችሁ ሚውት አድርጉ። ድምጽህ ራሱ ይረብሻል። በቃ ቤኪ ሚውት አድርግ። በቃ ሚውት አድርግ። ይኸው ከፓስተር ጋር ላወራ። ፓስተር አምስቱ ሶላ ጨርስ። ይኸው ሚውት አድርጌያለሁ። እነግርሃለሁ። ይኸው ቀጥል። እኔ ጥያቄ ያለኝ መጽሐፍ ቅዱስን ማን ነው የጻፈው? ዝም በል ናሆም፣ ዝም በል አንተ። ምን ታውቃለህ? ናሆም ዝም በል። ከፓስተር ጋር እያወራሁ ነው። ምን ታውቃለህ አንተ? አንተ ምን ታውቃለህ አንተ? ደንቆሮ ምንም እኔ ዝም በል። እኔ ዲያብሎስ ልጅ ነኝ። ለኢየሱስ ብለህ ሰደብከኝ። አዎ ለኢየሱስ ብለህ ሰደብከኝ። ያንተ ኢየሱስ ስድብ ይኸውልህ፣ ደንቆሮ ጨለማ። ለኢየሱስ ብለህ እኔ ትሰድበኛለህ። ያንተ አምላክ ስድብ ነው የሚደግፈው። በጣም የሚያሳዝን። እኔ ግን የሚያሳድዱን ባርክ፣ የሚረግሙንም መርቅ ስለሚል እግዚአብሔር ቃል ተባረክ ነው። አልሰድብህ፣ እኔ አልሰድብህ። አሁን አንተ ለኢየሱስ ብለህ እኔ ደንቆሮ ብለህ ሰደብከኝ። ያንተ ኢየሱስ እንደዚህ ነው። አይ እኔ መረቅኩ። መጽሐፍ ቅዱስ ነው የሚለው የሚያሳድዱንም ባርክ የሚረግሙንም መርቅ ስለሚል ተባረክ ነው። ፓስተር ቀጥል። ዝም በል አንተ። ምን ወይ ፓስተር ቀጥል። ዝም በል አንተ። ደግሞ አይደለም ሰላም አይደለም። ተረጋጋ አንተ። ፓስተር ቀጥል አንተ። አልደማመጥም። ዝም በል። የእስልምና ጥያቄ ፍልስጤም እኔ ምን ገና ጴንጤ ራሱ መጽሐፍ ቅዱስ የሚያነብ ሙስሊም አይደል እንዴ? ገና እንኳን ቅዱስ ቁርአን የሚያነቡት ሙስሊሞችን አይደለም። አንተ ራሱ እኮ መጽሐፍ ቅዱስ የምታነብ ሙስሊም እኮ ነህ። ችግር የለም። የእስልምና ለሁላችሁ በአግባቡ መልስ። ቆይ ተረጋጋ። አንድ ጊዜ ፓስተር ገመዶ ሂድ፣ አምስቱ ሶላዎችን ንገረኝ። ሚውት አድርጌልሃለሁ። ማን ስለሆንክ ነው አንተ እሱን የምትጠይቀው? ማን ስለሆንክ? ልንገረው ተው። ኖ ቀጥል ገመዶ። ፓስተር ቆይ ዴቪስ በቃ ዴቪስ ልንገረው በቃ ተው። ፓስተር ገመዶ ዴቪስ ያ ታሜ ጋፊ ሙስሊማ ከና ዴቪስ ነው። እኔ የሙስሊሙንም የፕሮቴስታንቱንም መልሳለሁ። እኔ መጽሐፍ ቅዱስ የምታነቡ ሙስሊም ናችሁ እያልኩ እኮ ነው እኮ እናንተንም ለሚባል ሰው ቅድስት ሥላሴ ካላወቀ ቅድስት ሥላሴ ካልተቀበለ ሙስሊም ነው ለኔ። ስለዚህ በቃ ስለዚህ ጴንጤ መጽሐፍ ቅዱስ የሚያነብ ሙስሊም ነው። ቀጥል አንተ ፓስተር፣ አምስቱ ሶላዎችን አስረዳኝ። እሺ መጽሐፍ ቅዱስ ብቻ? እሺ እምነት ብቻ? እሱ ማን ስለሆነ አንተ የምትጠይቀው? ጸጋ ብቻ? ቀጥል። 3 ክርስቶስ ብቻ? 4 ክብር ለእግዚአብሔር ብቻ? አሜን። በቃ አምስቱን መልሳል። ኢየሱስ ክርስቶስ ብቻ የሚለውን ትቀበላለህ አንተ ፓስተር? ኢየሱስ ክርስቶስ ብቻ የሚለውን ትቀበላለህ ፓስተር? ትክክል ነው፣ መልሳል። አምስቱ ሶላዎችን ኢየሱስ ክርስቶስ ብቻ ካልክ አባቱን አብን ሰራጺውን መንፈስ ቅዱስን ጥለህ ነው ኢየሱስ ክርስቶስ ብቻ የምትቀበለው? ኢየሱስ ክርስቶስ ስልጣን አለው። እግዚአብሔር እሱ ሌላ ጊዜ ደግሞ ያብራራልሃል። ሌላ ጊዜ አሁን የጠየቀው ሶፊ አምስቱ ምን ይመች የጻፍከውን ጽሑፍ ወድጄልሃለሁ። ገብተህ ጽፈህ የላክለት ቴንክ ዩ። ይሄን ጥያቄ በቃ አሁን ከኔ ጋር ይቀጥል። አንተ ነህ መልሱን የመለስክለት ሶፊ። ይኸውልህ ስማ፣ በቃ አሁን አምስቱን ነግረዋል እኮ አንተ ነህ የመለስከው። በፓስተር ስም አንተ ነህ የመለስከው። አሁን ከሱ ጋር ልቀጥል። አሁን ምን አምስቱ ሶላ መለስኩልህ አይደለም? ምንድነው ፈለከው? አዎ እኮ ሶፊ ነው የመለሰልህ እኮ ሶፊ ነው የጻፈልህ። አይደለም ኧረ እኔ አይደለሁም። ይኸውልህ አሁን ከዚህ በፊት ጠይቆ እኮ አልመለስኩም። ፓስተር ምንም አታውቅም አንተ። አሁን እድሜ ለሶፊ ተመልሶልሃል። እኔ አሁን ኢየሱስ ክርስቶስ ብቻ ሶፊ አብረን ነን እንዴ? እኔ እኮ ቤቴ ነው አለው። ሶፊ ነው የጻፈ ሶፊ እኮ ነው አውቀዋለሁ እኮ ይጽፍልሃል። ዝም ብለህ ወሬ ሊቲ በቃ አሁን መልስልኝ። አሁን የምልህን ብቻ መልስ። ምን ቴዎሎጂ ትማራለህ? አልተማርክም አንተ። ብትማር ኖሮ ኦርቶዶክስ ነበር የምትሆነው። ብትማር ኖሮ ኦርቶዶክስ ነበር የምትሆነው። አልተማርክም። አዳምጠኝ እኮ አዳምጥ። ያለ ነገር አንተ መኪና እየነዳ ዝም ብለህ አታውራ። ሐሳቤ እኮ አዳምጥ። ኤርፎን አውጣ። ለምን እኔ ከጆሮ ውስጥ አዳምጥ ዝም ብለህ ይኸውልህ፣ ዝም ብለህ አዳምጥ። ክብር ስታወራ ለሰው ክብር ስጥ። እሺ አሃ ክብር ለእግዚአብሔር ብቻ ብለህ ክብር ለእግዚአብሔር ብቻ እኮ ነው ያልከኝ እኮ አዳምጣ። ክብር ለእግዚአብሔር ብቻ ብለህ አምነህ ለሰው ልጅ ክብር ስጥ እንዴት ትለኛለህ? ስነ ምግባር ኑሬ እንዴ ዝም በላይ አዳምጥ። ኢየሱስ ክርስቶስ ብቻ የሚለውን ትደግፋለህ ወይ?
በእውነት ፈራለሁ። ለህይወት ፈራለሁ። ከጆሮ ውስጥ ይኸው ጆሮ ውስጥ ዝም ብለህ አንተ ቀበቶ ሻጭ ሄደህ ሳውዝ አፍሪካ ላይ ቀበቶውን አዙር አንተ ዝም ብለህ ሚዩት አድርግ። አንተ የኦርቶዶክሳውያንን ቃል ላይ ከአንተ ጋር ነው የማወራው። የጌታ ልጅ እንደዚህ ያወራል። ከባክግራውንድ ያለ ሰው አንተ ፖሊስ ሊመጣብህ ነው። ቤት ተረጋጋ። ሰክረህ እያወራ ያለው ፐርሰናል ነገር ረፉ ፕሊስ እኮ ልቀጥል። ከፓስተር ጋር ልቀጥል። እሺ ከፓስተር ጋር ልቀጥል። ባሩክ የጠላ አስጠጥቶ ነው እንዴ? አዎ ጠጥቻለሁ። አዳም አዎ ጠጥቻለሁ። ወይ ሰላም ነው ተሜ ካንተ ጋር ደህና ነኝ። አንድ ጊዜ ቆይ ከፓስተር ጋር ላውራ። እድል ሰጣችኋለሁ። ከፓስተር ጋር ላውራ አንድ ጊዜ። ተሜ የመጣው ነው እንደ የመጣው አሁን ካንተ ጋር አዎ ልክ ነው። ቃሚ ነው ስለ ጫት የሚያውቀው። እኔ ጫት ስሙን ራሱ አላውቀውም። መቃብር ላይ አላውቅም። ቃሚና ጫሽ ነው የሚያውቀው። እኔ አላውቅም። ሉባንጃ ምን እንደሆነ አላውቅም። እኔ አላውቅም። ጫት ምን እንደሆነ አላውቅም። እንኳንም ቃምኩ እንኳንም አጨስኩ። ተረጋጋ። በቃ እሱንም ጠጪ ነው የሚያውቀው። ከፓስተር ጋር ላውራ ነኝ። ፓስተር ዋሽት ያለ ካንተ ጋር እንዴት አወራለሁ? ስለ ዋሽ ያው ከኔ ጋር አውራ። ቆይ ፓስተር አውራኝ። ያው ስለ ዋሽ እኮ ሶፊ ነው እኮ አንድ ጊዜ በቃ ማንም ይጻፍልህ ለኔ። ፓስተር አሁን ከኔ ጋር አውራ። ተዋቸው ሌሎቹ። ከኔ ጋር አውራ። ሰው የፈለገውን ሰው ያለውን ነው የሚሰጠው። መጽሐፍ ቅዱስ ሲናገር እንቁን በእርያ መካከል አትጣል ይላል። እርያ አሳማ ባህሪው ነው ጭቃ ላይ መንከባለል። ያውልህ መጥቶ ጭቃ ነክቶት አንተን ቢነካም ያቆሽሻል እንጂ ለሱ ግን ጨዋታ ነው። አንተ የአሳማ ባህሪ ያላቸውን ሰዎችን ተዋቸው። ይሄ እንደዚህ ነው መጽሐፍ ቅዱስ የሚናገረው። እንቁን ያዝነው የምናወራው ክቡር የሆነው የክርስቶስ ኢየሱስን የሕይወት ቃልን ነው የምናወራው። ስለዚህ ስናወራ በሕይወት መካከል ያለውን የክርስቶስ ኢየሱስን ቃል እናውራ። ፓስተር እምጠይቅ ጥያቄ ኢየሱስ አትንጫጩ። ቆይ አንድ ጊዜ ያለ አዳምጠኝ። ኢየሱስ ክርስቶስ ብቻ የሚለውን ትቀበላለህ ወይ ፓስተር? አሁን ይሄንን ነገር አታስታውስም? ሶፊ ይሄ ልጅ እስኪ ስርዓት አስይዘው። ኢየሱስ ብቻ አለ እኮ ኢየሱስ ክርስቶስ ብቻ የሚለውን ትቀበላለህ ወይ ነው ፓስተር? ተቀበላለሁ። ብቻውን ያድናል። ብቻውን መልካም። ኢየሱስ ማን ነው? ኢየሱስ ማን ነው? አዎ ኢየሱስ አምላክ ነው። ኢየሱስ ልጅ ነው፣ ዘላለማዊ ልጅ ነው። ኢየሱስ ለአባቱ አብ ኢየሱስ ዘላለማዊ ልጅ ነው ለአባቱ አብ። ስለዚህ ኢየሱስ ብቻ ብለህ ወይም ደግሞ ወልድ ብቻ ብለህ አብ አባትን ትተህ ቆይ አዳምጠኝ። አብ አባትን ትተህ ሰራጩን መንፈስ ቅዱስን ትተህ ኢየሱስ ብቻ ብለህ አባትንና መንፈስ ቅዱስን አለመቀበል ትችላለህ? ለምቢባል እኔ አንዳንድ ጊዜ ጴንጤዎች መንፈስ ቅዱስን በቋንቋ ይገድቡታል። ሪባጃላ ቡራ መንፈስ ቅዱስ ነው ብለው ነው የሚያስቡ። ለዛ መንፈስ ቅዱስን በቋንቋ ስለሚገድቡት ሪጃላ ቡራ ሻኩባ ምናምን የሚለውን ምን ያደርጉታል? በቋንቋ ገድቦት መንፈስ ቅዱስ ነው ይሉታል። እንደዛ ብለህም ካመንክ ችግር የለውም። ስለዚህ ኢየሱስ ክርስቶስ ብቻ አትቀበልም አንተ? ልሳን እቀበላለሁ። በመንፈስ ቅዱስ አይደለም። እኔ ልሳን እቀበላለሁ። ይኸው እያወራለሁ አማርኛ ቋንቋ አይደለም እቀበላለሁ። ልሳን ለሚባል አሁን የማወራ ቋንቋ ነው። በመንፈስ ቅዱስ እቀበላለሁ። ልሳን ቋንቋ እኮ ነው። ልሳን ማለት የስሙ ትርጓሜ ልሳን ማለት ቋንቋ ነው። ይኸው እያወራለሁ አማርኛ ልሳን ነው እያወራለሁ። ቋንቋ አይደለም፣ የመንፈስ ቅዱስ ኃይል ነው እኮ በቃ በጣም ፓስተር መንፈስ ቅዱስ ማለት ሪጃላ ቡራ ነው። ንገረኝ ፓስተር። ዝም በል አንተ ቤኪ ዝም በል። አሁን በቃ ይወጣል። መንፈስ ቅዱስ ማለት ሪጃላ ቡራ ነው። እስኪ ዝም በል ቤኪ። አንተ ነው አልከው። አሁን ያልከው የተናገርከው ቋንቋ አንተ ነው የተናገርከው። ይሄ መንፈስ ቅዱስ ምሪት የሚጸለይ ጸሎት ነው እንጂ ልሳኔ አንተ የምታወራ አይደለም። አታፌዝ በልሳኔ ጫላ ቆይ ኦርቶዶክሳውያን ጠቅላላ በመንፈስ ቅዱስ አያምኑም እኮ። እንዴት ስለ ልሳን ከነሱ ጋር የምታወራው ፓስተር? አቁም በቃ አንተም። በመንፈስ ቅዱስ እኮ አያምኑም እኮ እነሱ ፓስተር። ኧረ እናምናለን ፓስተር። ኧረ አታምኑ። በመንፈስ ቅዱስ አታምኑ እንዴ? በአንድ አምላክ እናምናለን። የመጣውን ተውና ወደ ቀድሞ ጥያቄ እንመለስና ስለዚህ የምታምነው ስሙን ነው እንጂ አሰራሩን አታምንም።
ቅን አሰራሩን ስለሆነ አታምንም። ስሙን ነው የምታምነው አንተ። ስሙን መጥቻለሁ ስሙን ነው የምታምነው ቆይ አንድ አንተ። ጊዜ መጥቻለሁ። አሰራሩን አታምንም። አሰራሩን መጥቻለሁ። ቆይ አንድ ጊዜ ቆይ መጥቻለሁ። ቆይ መጥቻለሁ። አታምኑም። ፓስተር ተመስገን። ኢየሱስ ብቻ ያድናል። መላእክቶች ያድኑ፣ ማርያም አታድንም፣ ሌላ አዳኞች የሉም። ኢየሱስ ብቻ ነው የሚያድን። በቃ ይሄን ተቀበል፣ እመን። ችግር የለውም። ገብርኤል አያድንም፣ ኢየሱስ ያድናል። ኢየሱስ ብቻ የሚለው ለዚህ ነው። ብዙዎች ተጨማሪ ስላለ ነው። ያለምንም ተጨማሪ ኢየሱስ ብቻ እኮ መንፈስ ቅዱስ ያድን። እኛ እኮ ፓስተር መንፈስ ቅዱስ ያድናል ነው እንጂ እኮ አምልኮ አይደለም የሰጣናቸው። ቆይ አይደለም፣ ቆይ ክብርና አምልኮ ይለያያል። ክብርና አምልኮ